እንዳደረከኝ ተፈራርታችሁ ነው አይናችሁ እንዳይታይ እንዴ ታዩ እንጂ አዘንግጣ እንዳዘባ ሲሆን ወደ ውስጥ ምገባው እንዳያሳስብ እኛን ማንና የኛ ስራ ነው ፌሶ እሺ ባንተ ሰኛ ሄሎ ስለመጣችሁ ከልብ አድርገን እናመሰግናለን። foto video Johnny ይችላል የዚህ ልጅ ስም በሰማው ቁጥር የሆነ ማኒፌስት ማድረግ የሚፈልግ ነው የሚመስለው። ቃላት አይደለም። የአባት ስም ምንድን ነው? በኖሬ በጣም ብዙ ሳክስ ያወጣል። ራሱን እንደ ህንድ አክተር ነው የሚሆነው። እኔ ከመምጣቴ በፊት ሪያሊቲውን ታውቃላችሁ። በዚህ በፊት ቪዲዮ ተለቆበት ነበር ከሞይታይ እና ከጁጂትሱ ተብሏል። and I think ትሬን የሚያደርግበት ቦታ በጣም ቀጥቅጠውታል። he said ጁጂትሱ ይሻላል and እዛ ሂደህ እንደዚህ ከተቀጠቀጥ እኔ ቃል ገባላችኋለሁ ጋይስ፣ እናንተ ብዙዎቻችሁ የምታውቁኝ በ100,000 ብር ቻሌንጅ ነው። ያኔ በጁጂትሱ ውስጥ ያሳለፍኩትን ካሪየር አታውቁም። ከዋይት ቤልት ጀምሮ እስካሁን ድረስ በውድድር ያ ማለት ጁጂትሱ ትሬን ከሚያደርጉ ሰዎች ጋር ተሸንፌ አላውቅም። አፍሪካ ኢስት አፍሪካን ቻምፒዮንሺፕ 2 ያሸንፋል። ወደ ኢትዮጵያ ከ4 በላይ ወርቅ አምጥቻለሁ። he is going up against the best grappler in Ethiopia. ንቃተ ህሊና I am pretty sure በጣም ጠንካራ ነው። ሞተር ይሸከማል። እንግዲህ ያ የተባለበት ምክንያት በጥንካሬው ብቻ ሳይሆን እስከና አስተሳሰቡ ነው። ባይ ዘ ወይ ሞተሩ ቢነዳ ነው ንቃተ እሱ ነው ሞተር መሸከም ያለበት። ሁለተኛ ነገር ደግሞ ንቃተ ህሊና እንግዲህ ብዙ ሰዎች ገጠር ብዙ ዓመት ኖረው ወደ ከተማ ሲመጡ አንዳንድ ነገሮች አዲስ ይሆንባቸዋል። ከ3 ቀን በፊት ነው ለመጀመሪያ ጊዜ ልጁ ፒዛ ይበላል። ኤፕሪል 25 ላይ ለመጀመሪያ ጊዜ ፌንት ይበላል። I swear የእሱን ሰውነት እኔ ደግሞ I promise you guys as soon as the fight starts ማለት ነው I will take him down and I can tell you guys እንደዚህ አይነት ፕሬሸር ቢኮዝ ተሰምቶት አያውቅም። እኔ አብሮኝ ትሬን የሚያደርጉ ሰዎች የሙይታይ የቦክሲንግ ባለሙያዎች at the same time ደግሞ የብራዚሊያን ጁጂትሱ ሃይ ሌቭል ግራፕሊንግ ያለ በኢትዮጵያ ውስጥ እንግዲህ በዋነኝነት የዲጂታል አማራጭ የትኬት መግዣ ስነ ስርዓቶችን ነው የምናዘጋጀው። እሱን እንግዲህ በሶሻል ሚዲያ ነገ አናውንስ የምናደርግ ይሆናል። ከዛ በኋላ በዲጂታል አማራጮች ሰዎች እየገዙ ወደ ውድድሩ የሚመጡበትን ሁኔታ ስላመቻቸን ከትኬት አንጻር ያንን ነው። ሌላው የቀጥታ ስርጭት ይኖራል ወይ የሚለው ላይ ይኖራል። የቀጥታ ስርጭት የጠየቁ ሚዲያዎችም አሉ። ዛሬ ለምን እንዳልተገኙ አላወቅኩም። እኛም ደግሞ አፕሮች ያደረግናቸው ሚዲያዎች አሉ። ያም ባይሆን እንግዲህ በተለያዩ አማራጮች የቀጥታ ስርጭት ይኖራል። አመሰግናለሁ ለሁላችሁም እና ለጥያቄው።
ወደ ጥያቄ መጀመሪያ ጥያቄ ሲሄድ እንዴት አትሌቶች ተመረጡ የሚል ጥያቄ ነው። እንግዲህ ሶሻል ሚዲያ ላይ መጀመሪያ ስንጀምረው እንዴት አትሌቶችን እንደምንመርጥ ሶሻል ሚዲያ ላይ አናውንስ አድርገን ነበር። የመጀመሪያው ክራይቴሪያችን የነበረው የሶሻል ሚዲያ ፕሬዘንስ ነበረ። እንደምታውቁት ሶሻል ሚዲያ ያለውን ጉልበት በተለይ ማርሻል አርት ውስጥ ያለን ሰዎች የተረዳን አይመስለኝም። አሁንም እስካሁንም ቻሌንጅ አለ። ግን ይህን ነገር የተጋፈጡት ሁለት ልጆች ስለነበሩ እንግዲህ ጆኒ ፋይቱ ይሄ ነገር MMA ፋይት እንዲደረግ መጀመሪያ ሀሳቡን ወይ ቁጭ ያወራ ነው ከጆኒ ጋር ነው። ከዛ በኋላ ሶሻል ሚዲያ ላይ ወጥተን እኛም የተናገርነው ኤሊ ማስተር ተብለን በከብዙ ሰዎች ጋር የተቀያየምንበት አይነት ነገር ነበረ። ከዛ በኋላ ግን በድፍረት ወደፊት ለፊት መጥቶ ቴኳንዶ ባክግራውንድ ላይ ያለው ግን በድፍረት መጥቶ ይህን ነገር ሊወስድ ይፈልጋለሁ ብሎ የተጋፈጠ ሰው ጥቁም ሰው ያየነው ንቃተ ህሊና ነው። እኛ ደግሞ በዛ ምክንያት የመጀመሪያው ክራይቴሪያችን እንግዲህ ስፖርት ውስጥ የቆየ ሰው ነኝ። በተለይ የታይኳንዶ ባክግራውንድ ያለኝ ሰው ነኝ። ከዛ ግን ሌላ ደግሞ ያው ሌላ ስራ ትሬነር ነኝ፣ ኮች ነኝ፣ አሰልጣኝ ነኝ። አሁን አቁሜያለሁ፣ ግን አሁን ደግሞ ወደ ቢዝነሱ አካባቢ ያለው ሰው ነኝ። ነገር ግን የማርሻል አርት ትልቅ ፍቅር አለኝ። ካሪየርን የጀመርኩት ስፖርት የሚባለውን ነገር የጀመርኩት ከሱ ነው። አሜን ታይኳንዶ እና ብዙዎቻችን ታይኳንዶ ሰርተን ያደግነው ሰው ከሱን የጀመርኩት ሰው ወደዋለሁ። አሁንም ታይኳንዶን ወደዋለሁ። ማርሻል አርቱን ግን በደንብ ወደዋለሁ። እኔ ራሴ ላይ የፈጠረልኝ የራሱ የሆነ ዋጋ ስላለው እዛው ስላለው ነው ወደ ማርሻል አርቱ ገብቼ አሁን ለመጋፈጥ እየሞከርኩ ነው። እና ደግሞ ወደ ውጭ ሀገር ሄዶ በተለያዩ ስፖርቶች የመስራት አንዳንድ ነገሮችን የመካፈል ምናምን እድሉ ስለነበረኝ እኛ ሀገር ያለው አሁን የንክኪ ስፖርት ወይም ማርሻል አርት ስፖርት ያለበት ነገር ስለሚያሳዝነኝ ነው ወደዚህ የገባሁት። ሰው አለው ነው ባጭሩ እንግዲህ እሱ ቲክቶክ ከዛ ደግሞ ወሬኛ ሰው ጋር ግርግር ይፈጥራል። ቀጣይ የጆኒ ወይም ደግሞ የንቃተ ህሊና አሸናፊ ማን ነው የሚሆነው? እሱን ራሳቸው ኮል አውት ያርጉ። እዛው እንትን ላይ ሜዳው ላይ ሪንግ ላይ ራሳቸው ኮል አውት ያርጉ። ጆኒ ኤኒ ማስተር ብለህ እንዳታጣላኝ እንደገና፣ ወይም ደግሞ ንቃተ ህሊናም እንደዛው የሆነ ሰው እንደፈለጋቸው ሀመኒ ራውንድስ የእሱን ባለሙያተኞች ይመልሳሉ። ወይም ደግሞ ዳኞቹ ተሽም አለ፣ ቃልሽ አለ፣ ዘዴብዳን አለ። እሱን እንነጋገርበታለን። ቦክስ በመስፍኔና በኤርሚ የሚደረገው የ600 ሺህ ብር ሽልማት አለው። በነገራችን ላይ የአሸናፊ ተሸናፊ ትንሽ ነው የሚወስደው። ፕሮባብሊ 100 ሺህ ብር ነው የሚወስደው። አብዛኛው የሚወስደው አሸናፊ ነው። በደንብ ፋይት እንዲያደርጉ ነው እንግዲህ የእኛ ዓላማ። ቦክሱ የኤርሚያስና የመስፍኔ 600 ሺህ ብር ነው። የፍትጉና የሶሬ ደግሞ 500 ሺህ ብር ነው። የሰለሞንና የረቢቅና የቶሬሳ ደግሞ 500 ሺህ ብር ነው። የፍትጉ የሀፍትሽና የሰለሞንና የሀብትሽን እንደዛው 500 ብር ነው። 500 ሺህ ብር ነው። የሀብትሽና ማነው ኢንድሪስና አዲስ የእነሱንም 500 ሺህ ብር ነው። ሄቪዌት የጨመርነው አሁን በቅርብ ነው፣ ሄቪዌት ስለሌለ። ምክንያቱም የሄቪዌት ሙሪንተትን ያደርጋል። ዱላው ደስ ይላል። እንግዲህ ዱላም ስለምወዱ ማለት ሳይ ስንመከረ አደፋፈን እዚህ ነው ያለው። ፌስ ኦፍ አዘንግተው እንዲያዘማ
ዳሌ እንድመታ ነው ማለት He always try to attack me በዚህ way ማለት ነው። ከገንዘብ ነው የመጣሁት of course አልጠብቁትም የመጣሁትን ቦታ በጣም እልም ካለ ጫካ ውስጥ ነው የመጣሁት። I'm proud of myself. You see? ጃብ ክሮስ ራሱ መዘንዘር አይችልም። እግር እስከ ጉልበቱ ማንሳት አይችልም ብያችኋል። እና ይሄ በፍጹም ይፈጠራል ብዬ አላስብም። ምን እንደሚያስብ ምን አይነት ስትራቴጂዎችን ይዞ እንደሚመጣ ሙሉ ነገር እያጠናው ነበረ። ግራውንድ ላይ አብዛኞቹ ሰዎች ንቃተ ህሊና ግራውንድ ላይ ስራ ይሉኛል። ኦፍ ኮርስ ኢትስ ኤምኤምኤ ፋይት አይደለ? በደንብ መዘጋጀት አለብኝ። እኔ አሁን አይም ጁጁሱ ተማሪ ነኝ። ቀጣይ ከዚህ ፋይት ቀጥሎ ጁጁሱ ውድድር ይኖረኛል። በጁጁሱ ራሱ ምንድነው እያልኳችሁ ያለሁት? በትንሽ ጊዜ ውስጥ ብዙ ነገር ተምሬያለሁ። ብዙ ነገር የመማር ችሎታም አለኝ። አሳያችኋለሁ። ግን ግራውንድ ላይ ሲሄድ ይሄ ጨዋታ ያልቃል የምትሉ ሰዎች ኖ ዌይ። እኔ ግራውንድ ላይ ጨዋታውን መጨረስ ነው የምፈልገው። We will see it. Thank you. ናይስ ፌስ ኦፍ አድርጉልን። ማን ነው የሚሞተው? የለም አብራል ረፊቅ ሸምበቆነትን በደንብ ያውቃል። እሱ እጁን ዘርግቶ እንደ ጸሎት እኔ ጋር የሚመጣ ነው የሚመስለኝ። ዩ ጋይስ አይታችኋል ብዬ አስባለሁ። ላይክ እኔ እንደምታውቁትም ስሜ ንቃተ ህሊና ነው የሚለው እና በ3 ወር የሱን ሲስተሞች እንዴት እንደማከሽፍ እንዴት ንቁና ፋስት ጭንቅላት እንዳለኝ የማሳይበት ትልቅ መድረክ ነው አፕሪል 25 ብዬ ነው ማስብ። አንድ ቴክ ዳውን አንዴ ቴክ ግራውንድ ላይ ቦርድ ይገርመኛል። ዲስ ጋይ ጃብ ክሮስ ራሱ መዘንዘር አይችልም። እግር እስከ ጉልበቱ ማንሳት አይችልም ብያችኋለሁ። አብዛኞቹ ሰዎች ንቃተ ህሊና ግራውንድ ላይ ስራ ይሉኛል። ኦፍ ኮርስ ኢትስ ኤምኤምኤ ፋይት አይደለም? በደንብ መዘጋጀት አለብኝ። እኔ አሁን አይም ጁጁሱ ተማሪ ነኝ። ቀጣይ ከዚህ ፋይት ቀጥሎ ጁጁሱ ውድድር ይኖረኛል። በጁጁሱ ራሱ ምንድነው እያልኳችሁ ያለሁት? በትንሽ ጊዜ ውስጥ ብዙ ነገር ተምሬያለሁ። ብዙ ነገር የመማር ችሎታም አለኝ። አሳያችኋለሁ። ግን ግራውንድ ላይ ሲሄድ ይሄ ጨዋታ ያልቃል የምትሉ ሰዎች ኖ ዌይ። እኔ ግራውንድ ላይ ጨዋታውን መጨረስ ነው የምፈልገው። I was like surprise ማድረግ ነበር የምፈልገው። አሁን ተናገርኩኝ። We will see it. ጨዋታውን በእንቁላል ነው የጀመረው። Stay tuned. እንዳያችሁት ነው. Stay tuned to April 25. It's gonna be a big, crazy fight ነው የሚሆነው. ቅርጽ አለ ይኸውላችሁ፣ ቅርጽ አደፋፍነን እዚህ ነው ያለው። ፌስ ኦፍ መነጽር ግን ላለመታየት ተፈራርታችሁ ነው። አይናችሁ እንዳይታይ እንዴ ታያዩ እንጂ ደንግጠው So made that contract first.
ማይካችንን እንዳሰቡ አንድ ወር February 28th ጆሲዛቸውና ሽነኝ ራኒ